በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 24 በዚች ቀን በእግዚአብሔር ዙፋን ዙሪያ የሚኖሩ የ24ቱ ካህናተ ሰማይ የበዓላቸው መታሰቢያ ነው። እሊህም ሥጋ የሌላቸው ረቂቃን የእውነት ካህናት የሆኑ ከቅዱሳን ሁሉ በላይ የሆኑና ከሰማይ ሰራዊት ሁሉ ከፍ ከፍ ያሉ ናቸው። እነርሱም ለእግዚአብሔር ቀራቢዎች በመሆን ለሰው ወገን የሚማልዱ ከእጃቸው ውስጥ ካለ ማይጠንት ጋርና እንደ ዕጣን የቅዱሳንን ጸሎት የሚያቀርቡ ናቸው። ያለ እነርሱም አቅራቢነት ጽድቅና ምጽዋት ወደ እግዚአብሔር አይቀርብም። ወንጌላዊው ቅዱስ ዮሐንስ በራእዩ እንዲህ ብሎ እንደተናገረ በዙፋኑ ዙሪያ 24 መንበሮች አሉ። በእነዚህ መንበሮች ላይም 24 አለቆች ተቀምጠዋል። ነጭ ልብስ ለብሰዋል። በራሳቸውም ላይ የወርቅ አክሊል አለ። ሁለተኛም እንዲህ አለ። ሌላም መልአክ መጥቶ በመሰዊያው ፊት ቆሞ የወርቅ ጽንሃ ይዞ በመንበሩ ፊት ባለ በወርቁ መሰዊያ ላይም የቅዱሳንን ሁሉ ጸሎት ያሳርግ ዘንድ ብዙ ዕጣንን ሰጡት። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር በዚያ መልአክ እጅ ወደ እግዚአብሔር ፊት አረገ። የነበረ የሚኖር የአማልክት አምላክ እግዚአብሔር ቅዱስ 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 ነው እያሉ በመዓልትና በሌሊት እረፍት የላቸውም። እሊህም እንስሶች ለዘላለሙ ሕያው ለሚሆኑ በዙፋኑ ላይ ለተቀመጠ ለሱ እንዲህ እያሉ ክብር ምስጋና አቀረቡ። እሊህ 24ቱ አለቆች አክሊላቸውን በዙፋኑ ፊት አውርደው ለዘላለሙ ሕያው ለሚሆን በዙፋኑ ላይ ለተቀመጠ ለሱ ሰገዱለት። አክሊላቸውንም ወደ ዙፋኑ ፊት ወስደው አቤቱ ፈጣሪያችን ኃይልና ምስጋና ክብር ላንተ ይገባል ይሉታል። አንተ ሁሉን ፈጥረሃል፣ የተፈጠረውም ሁሉ በአንተ ፈቃድ ይሆናልና። እነርሱ በእግዚአብሔር ዘንድ ባለሟልነት እጅግ የቀረቡ መሆናቸውንና ስለ ሁላችን የአዳም ልጆች ስለሚለምኑና ስለሚማልዱ ከብሉይና ከሐዲስ የከበሩ መጻሕፍት ምስክር ሆነዋል። ስለዚህ የበዓላቸውን መታሰቢያ እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙ። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የናግራን አገር ቄስ የከበረ አስቂር የሐሚር ንጉሥ ሰራፕሄል በነገሰበት ወራት ከእርሱ ጋር ካሉ 48 ሰዎች ጋር በሰማዕትነት አረፈ። ይህም ንጉሥ አስቂርን ወደ ወህኒ አስገብተው እንዲዘጉበት ጠባቂዎቹንም ከሰው ወገን ማንም እንዳያስገባ ብሎ አዘዘ። ቅዱስ አስቂርም በጸለየ ጊዜ የወህኒ ቤቱ ደጃፍ ተከፈተና 50 ሰዎች ወደ እርሱ ገቡ። እርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ንጉሥ ሰራፕሄልም በሰማ ጊዜ ከወህኒ ቤት አውጥተው ወደ ሌላ አገር እንዲወስዱት አዘዘ። በጉዞም ላይ ስሙ ኪርያቅ ከሚባል ሰው ጋር ተገናኘ። ቀሲስ አስቂርም ኪርያቅን ኪርያቅ ሆይ ላንተ የምስራች ይገባል፣ ለሰማዕትነት ይወስድሃልና አለው። የንጉሥ ሎሌዎችም ሰምተው አስረው ከእርሱ ጋር ወሰዱት። ዳግመኛም 2 ሰዎች ተገናኙትና ስለ ክርስቶስ አጥምቀን አሉት። ያን ጊዜ ቅዱስ አስቂር ጸለየና ከበረሃ ቦታ ውሃ አፈልቆ ከኪርያቅ ጋር አጠመቃቸው። ከዚህ በኋላ ወደ በረሃ ውስጥ በደረሱ ጊዜ ለእሳቸውም ለእንስሶቻቸውም የሚጠጡት ውሃ ጥተው ወደ እግዚአብሔር እንዲለምንላቸው ቅዱስ አስቂርን ለመኑት። በጸለየም ጊዜ ደመና መጣ፣ በመሃል እጅ የሚታፈን መጠን በገበታ ላይ ዘነበ። 700 ያህል ሰዎች ከእንስሶቻቸው ጋር ጠጥተው ረኩ። ወደ ንጉሡም ባቀረቡት ጊዜ ወደ አገራቸው ያመጣኸው ይህ አዲስ ትምህርት ምንድን ነው አለው። ወደ አገራችንም ያመጣኸው ይህ አዲስ ትምህርትስ ምንድን ነው አለው። ቅዱስ አስቂርም ነቢያት በኦሪት ከሰበኩት በቀር ሌላ አዲስ ትምህርት አላመጣሁም አለ። ንጉሡም ይህንን ሰምቶ በክርስቲያን ሃይማኖት ላይ ተዘባበተ። ከአይሁድ መምህራንም አንዱ ተነስቶ እንዲህ አለ። ጌታዬ ሆይ ወደ አገሩ እንዲወስዱትና በእንጨት ላይ ሰቅለው በሕይወት ሳለ በእሳት እንዲያቃጥሉት እዘዝ አለው።
ንጉሱም ወደ ያንን አይሁዳዊ ቃል አዘዘ። ወደ ናግራን አገርም ባደረሱት ጊዜ በእንጨት ላይ ሰቅለው ከበታቹ እሳት አነደዱ። ቅዱስ አስቄርም ወደ ጌታችን ጸለየ። በዚያንም ጊዜ ከማሰሪያው ተፈትቶ ከእሳቱ ውስጥ በደህና ወጣ። አይሁድም በድንጋይ እንዲወግረው ተባብለው በወገሩትም ጊዜ ድንጋዮቹ ተመልሰው ከአይሁድ የሚበዙትን ገደሉ። ከገረፉትም ሰይፉን አንስተው የቅዱስ አስቄርን ራስ ቆረጡ። ምስክርነቱንም ፈጽሞ የሰማዕትነትን አክሊል ተቀዳጀ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የቀላትው የጋይዮስ የቃሪዮስ ጽኑ መስተጋድልም የሆነና የመልካም ስም አጠራር ዜና ያለው የዲዮስቆሮስም መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ጻን ከምትባል አገር የሆነ አባ ዮሴፍ አረፈ። ለዚህም ቅዱስ ወላጆቹ በሃይማኖት የበለጸጉ ናቸው። ነገር ግን ያለ እርሱ ልጅ አልነበራቸውም። የቤተ ክርስቲያንንም ትምህርት መጻሕፍት ማንበብንም እያስተማሩ መልካም አስተዳደግ አሳደጉት። መልኩም እንደ ያዕቆብ ልጅ ዮሴፍ ያማረ ነበረ። ባደገም ጊዜ ሞትን የዚህንም ዓለም ኃላፊነት ማሰብ በልቡ አደረ። ወደ አንድ ገዳምም ሂዶ መንኩሶ በጾም በጸሎት በመስገድ በተጋድሎ የተተከለ ሆኖ ጸና። በዓቱንም ዘግቶ በዕለተ እሁድ ከቁርባን ጊዜ በቀር አይወጣም ነበረ። ዜናውን በተሰማ ጊዜ ከእርሱ በረከትን ይቀበሉ ዘንድ በአገሩ ዙሪያ ያሉ ሰዎች የሚመጡ ሆኑ። አባቱና እናቱም የልጃቸውን ወሬ ባጡ ጊዜ እርሱን ያገናኛቸው ዘንድ ወደ እግዚአብሔር እየለመኑ ነበረ። ወሬውንም በሰሙ ጊዜ ስለ ልጃቸው መገኘት እንዲጸልይላቸው ወደሱ ሄዱ። እርሱ ልጃቸው እንደሆነ አላወቁምና ሰውም ገለል ባለ ጊዜ ልጃቸው መሆኑን ራሱን ገለጠላቸውና ለማንም እንዳይናገሩ አዘዛቸው። እግዚአብሔርም ድንቆች ተአምራትን የማድረግ ሀብትን ሰጠው። ሰይጣን እስከ ቀናበት ድረስ ወደ ሀገረ ገዢው ሂዶ ይህ መነኩሴ ዮሴፍ ብዙ ገንዘብ እንዳለው አስመስሎ ነገር ሰራበት። መኮንኑም በሰንሰለት ማሰሪያዎች አሰረው። በማግስቱም ማሰሪያዎቹ ከላዩ ወደ ምድር ወድቀው ተገኙ። መኮንኑም አይቶ ደነገጠ፣ ለቅድስናውም ተገዥ ሆነ። ብዙ ከተጋደለና እግዚአብሔርን ካገለገለ በኋላ በሰላም አረፈ። በክብርም ቀበሩት። ከመቃብሩም ቁጥር የሌላቸው ብዙ ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ህዳር 24 ቀን የሚከበሩ ዓመታዊ የቅዱሳን በዓላት 24ቱ ካህናተ ሰማይ ሱራፌል፣ ቅዱስ አስቄር ሰማዕት፣ 48 ሰማዕታት ማኅበሩ፣ አባ ዮሴፍ ዘሀገረ ጻን፣ ቅዱስ ዲዮስቆሮስ ጥዑመ ዜና፣ ቅዱስ ኪርያቅ ሰማዕት። ወርሃዊ በዓላት ቅዱስ አቡነ ተክለ ሃይማኖት መምህረ ትሩፋት፣ ቅዱስ ቶማስ ዘመርአስ፣ አቡነ ዘዮሐንስ ጻድቅ ዘክብራን፣ ቅዱስ አጋጲጦስ ጻድቅ ኤጲስቆጶስ፣ ቅዱስ አብላሪዮስ ታላቁ፣ ቅዱስ አባ ሙሴ ጸሊም ኢትዮጵያዊ፣ ቅድስት ክርስቶስ ሰምራ። በዙፋኑ ዙሪያም 24 ዙፋኖች ነበሩ። በዙፋኖቹም ላይ ነጭ ልብስ ለብሰው በራሳቸውም የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው ነበረ። ከዙፋኑም መብረቅና ድምፁ ነጎድጓዱም ይወጣል። በዙፋኑ ፊት 7 የእሳት መብራቶች ይበሩ ነበረ። እነርሱም 7ቱ የእግዚአብሔር መናፍስት ናቸው። ዘአቅረብኩ ማሕሌተ አዘኪርየ አእላፈ ምለተ ጸመዱከ ዘልፈ ለላ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሳይ ከእግዚኦ ጻድቀ መበለት ወኮፈ እምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ጻድቃን ወመላእክት ትጉሃን ደናግል አድዩ መነኮሳት ሄራን ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጻፎ በከርታስ ወለዘ ጻፎን ዘይደርስ ለዘ አንበቦ ወለዘ ተርጎሞ
በልሳነ ሐዲስ ወለዘሰምዐ ቃሎ በዝነ መንፈስ በጸሎተ እሙ ማርያም መላእክተ ኩሉም ባይስ ህቡረ ይምሐረነ ኢየሱስ ክርስቶስ አሜን። ይማረን።